Since its foundation, the US military has been involved in hundreds of wars and military conflicts. For the United States, war is not an exceptional situation. የአሜሪካ ታሪክ ከምስረቷ ጀምሮ ከጦርነትና ወታደራዊ ጣልቃ ገብነት ጋር የተቆራኘ ነው። ሀገሪቱ ካሳለፈቻቸው ከ245 በላይ ዓመታት ውስጥ ከ220 በላይ የሚሆኑትን በጦርነት ውስጥ ማሳለፏ ጦርነት በአሜሪካ የውጭ ጉዳይ ፖሊሲ ውስጥ እንደ መደበኛ መሳሪያ መወሰዱን ያሳያል ይባላል። ይህ ቀጣይነት ያለው የወታደራዊ እርምጃ ዝንባሌ በአጋጣሚ መጣ ሳይሆን በተለያዩ መሰረቶች ላይ የቆመ ነው። የአሜሪካ የባህር ተሻጋሪ ጦርነቶች የግለሰብ መሪዎች ስህተት ብቻ ሳይሆኑ በአገሪቱ የፖለቲካ ኢኮኖሚና የወታደራዊ መዋቅር ውስጥ ስር የሰደዱ የጦርነት ሱስ ውጤቶች ናቸው ይላል ፎሬን ፖሊሲ። ይህ ሱስ አሜሪካ ለዓመታት በዓለም ዙሪያ የዓለም ፖሊስ አድርጓት ቆይቷል። ሰፋ አድርገን እንመለከተዋለን። አብረን እንቆይ። አሜሪካውያን ለራሳቸው ሰላማዊ ሀገር ወይም ሰላማዊ ሕዝብ ነን የሚለውን መናገር ይፈልጋሉ። እውነታው ግን ሀገር ሁና ተመሰረተች ጀምሮ ዩናይትድ ስቴትስ በወጥነት በጦርነት ውስጥ ናት። የአሜሪካ ፕሬዝዳንቶች ከመመረጣቸው አስቀድሞ ጦርነትንና የውጭ ጣልቃ ገብነትን ተቃውመው ቅስቀሳ ቢያደርጉም ራሳቸውን ጦርነት ውስጥ ተዘፍቆ አግኝተውታል። እዚህም ያለፉትን ፕሬዝዳንቶች ታሪክ በጥቂቱ ለማሳያነት መጥቀስ አስፈላጊ ይሆናል። እንደ አውሮፓውያን አቆጣጠር በ1992 ቢል ክሊንተን ዋናው ጉዳይ ኢኮኖሚው ነው በማለትና የኃይል ፖለቲካ ዘመን ማብቃቱን በማወጅ ነበር ፕሬዝዳንትነቱን ያሸነፉት። ሆኖም ግን ስልጣን ከያዙ በኋላ በተለያዩ ሀገሮች ላይ የሚሳኤል ጥቃቶችን ሲያዙ፣ በኢራቅ ላይ የአየር ክልል እገዳን ሲያስከብሩ፣ አንዳንድ ጊዜም ቦምብ ሲያስጥሉና በ1999 በሰርቢያ ላይ ረዥም የአየር ላይ ዘመቻ ሲያካሂዱ ተገኝተዋል። በ2000 ጆርጅ ደብሊው ቡሽ የክሊንተንን ከልክ ያለፈ የውጭ ፖሊሲ በመተቸትና ለነጻ መራጮች ጠንካራ ግን ትሑት የሆነ የውጭ ፖሊሲ እንደሚከተሉ ቃል በመግባት የዋይት ሃውስ መንበርን ተቆጣጠሩ። የዚህ ውጤት ምን እንደሆነ ግን የአሜሪካን ፖለቲካ ለሚከታተል ሁሉ ግልጽ ነው። ከ8 ዓመታት በኋላ ባራክ ኦባማ የተባሉ ወጣት ሴናተር ፕሬዝዳንት ለመሆን የቻሉት በአብዛኛው በ2002 የኢራቅን ወረራ ከተቃወሙ ጥቂት ዲሞክራቶች አንዱ በመሆናቸው ነበር። ስልጣን በያዙ በአንድ ዓመት ጊዜ ውስጥ ገና ምንም ሳይሰሩ የኖቤል የሰላም ሽልማትን አሸነፉም። የሚሆነው ሰዎች እርሳቸው ቁርጠኛ የሰላም ሰው ይሆናሉ ብለው ስላመኑ ብቻ ነበር። ኦባማ በበርካታ ጉዳዮች ላይ ጥረት ያደረጉ ሲሆን ውሎ አድሮም የኢራንን የኒውክሌር መርሃ ግብር የሚገታ ስምምነት ላይ ደርሰዋል። ሆኖም ግን በአፍጋኒስታን ውስጥ ትርጉም የለሽ የሆነ የጦር ኃይል ጭማሪ አዘዋል። በ2011 የሊቢያን መንግስት ለመገልበጥ ረድተዋል። እንዲሁም ታለመላቸው ግለሰቦች ላይ የሚሰነዘሩ ድንገተኛ ጥቃቶችንና ግድያዎችን በማዘዝ ረገድ ይበልጥ እየተለመዱ መጡ። ሁለተኛ የስልጣን ዘመናቸው ሲያበቃ ዩናይትድ ስቴትስ አሁንም በአፍጋኒስታን እየተዋጋች ነበር። ድሉም ከነጭራሹ አልተቃረበምም ነበር። ከዚያም በ2016 ዶናልድ ትራምፕ የተባሉ ነጋዴና የሪያሊቲ ቲቪ ኮከብ የማያልቁ ጦርነቶችን በግልጽ በመኮነን የውጭ ፖሊሲ ተቋማትን በመንቀፍና አሜሪካ ትቅደም የሚል ቃል በመግባት ለፕሬዝደንትነት ተወዳደሩ። ባልተጠበቀ የምርጫ ድል ስልጣን ከያዙ በኋላ እርሳቸውም ቢሆኑ በአፍጋኒስታን ጊዜ የጦር ኃይል ጭማሪ አወጁ። ዓለም አቀፉን የጸረ ሽብር ጦርነት በሙሉ በፍጥነት አስቀጠሉ። የከፍተኛ የኢራን ባለስልጣንን ግድያ ያዘዙ፣ እንዲሁም የመከላከያ በጀት በየጊዜው እንዲጨምር አደረጉ። ትራምፕ በመጀመሪያ የስልጣን ዘመናቸው አዳዲስ ጦርነቶችን ባይጀምሩም የነበሩትንም ግን አላስቆሙም። ጆ ባይደን ፋይዳ ቢስ የነበረውን የአሜሪካን የአፍጋኒስታን ዘመቻ በማቆም አንድን ጦርነት እንዲያበቃ አድርገዋል። በዚህም የቀድሞ መሪዎቹ ችላ ብለውት የነበረውን እውነታ አምኖ በመቀበላቸው ከፍተኛ ትችት ደርሶባቸዋል። ባይደን በ2022 ሩሲያ በዩክሬን ላይ ከፍተዋለች ለሚሉት ጦርነት ጠንካራ የምዕራባውያን ምላሽ እንዲሰጥ አስተባብረዋል። ነገር ግን አብዛኞቹ ታዛቢዎች እርሳቸው ቀደም ብለው ዩክሬንን ወደ ምዕራባውያኑ ጎራ ለመሳብ ያደረጉት ጥረት ጦርነቱ እንዲቀሰቀስ ምክንያት ሊሆን እንደሚችል ትኩረት አልሰጡትም። በፕሬዝደንትነት የመጀመሪያዎቹ 2 ዓመታት የፍልስጤምን ጉዳይ ችላ ብለው የቆዩት ባይደን እንደ አውሮፓውያን አቆጣጠር በጥቅምት 2023 ሐማስ ለሰነዘረው ጥቃት እስራኤል ለሰጠችው የጅምላ ጨራሽ ምላሽ በቢሊዮን የሚቆጠር ዶላር የሚያወጣ የጦር መሳሪያና ዲፕሎማሲያዊ ጥበቃ አቅርበዋል። የባይደን ስህተቶችና ለሁለተኛ የስልጣን ዘመን ለመወዳደር ያሳዩት ግትርነት ትራምፕ በድጋሚ ፕሬዝደንት ለመሆንና አሜሪካውያን ትሪሊየን ዶላሮችንና በሺዎች የሚቆጠሩ ሕይወቶችን ያስከፈለውን ያላሳለሰ ጣልቃ ገብነት ለማስቆም ቃል በመግባት ወደ ኦቫል ኦፊስ እንዲመለሱ ረድቷቸዋል። ነገር ግን ካለፈው ታሪክ ጋር ፈጽሞ ከመላቀቅ ይልቅ ቀደም ሲል ይሳለቁባቸው ከነበሩት ፕሬዝዳንቶች በበለጠም ለጦርነትና ለጥቃት የተቻኮሉ ሆነው ተገኝተዋል። ትራምፕ ወደ ስልጣን በተመለሱ በመጀመሪያው ዓመት ዩናይትድ ስቴትስ ቢያንስ 7 ሀገሮችን በቦምብ ደብድባለች። በካሪቢያንና በፓሲፊክ ውቅያኖስ ላይ ሳይጭኑ አይቀሩም በሚል ጥርጣሬ ብቻ የጀልባ
ተጓዦችን በከፍተኛ ሁኔታ እየገደለች ትገኛለች። እንዲሁም የቬኔዙዌላን ነዳጅ ለመቆጣጠር ሲባል የሀገሪቱን መሪ አግኝታለች። እንዲሁም የቬኔዙዌላን ዘይት ለመቆጣጠር ሲባል የሀገሪቱን መሪ አግታለች። አሁን ደግሞ በአንድ ዓመት ባልሞላ ጊዜ ውስጥ በኢራን ላይ ሁለተኛ ጦርነት ከፍታለች። ባለፈው ክረምት የኢራን የኒውክሌር መሰረተ ልማት ጠፍቷል በማለት ለዓለም የተናገሩት ትራምፕ አሁን ግን ሊከሰቱ የሚችሉ ስጋቶች ለመክታት አሜሪካ በድጋሚ በቦምብ መደብደብ ነበረባት እያሉ ነው። ምን እየተካሄደ ነው? ከ1992 እንደ አውሮፓውያን አቆጣጠር ጀምሮም ሁለቱንም ፓርቲዎች የሚወክሉ ተከታታይ ፕሬዝደንቶች የሰላም ሰው ለመሆንና የቀድሞ መሪዎቻቸውን ስህተቶችና ድንበር ያለፉ ድርጊቶችን ለማስወገድ ቃል በመግባት ለስልጣን ይወዳደራሉ። ሆኖም ግን አንድ የስልጣን ላይ ከወጡ በኋላ በሩቅ አገሮች ውስጥ የሚገኙ ነገሮችን የማፈንዳት ፍላጎታቸውን መቋቋም አይቻላቸውም። አሁንም በድጋሚ ራሳችንን መጠየቅ አለብን። ዩናይትድ ስቴትስ በጦርነት ውስጥ ተጠምዳለችን? ይላል የፎሪን ፖሊሲ ሰፊ አተታ። እስከ ትራምፕ ሁለተኛ የስልጣን ዘመን ድረስ ይህንን ተመሳሳይ ድግግሞች የሁለቱም ፓርቲዎች የውጭ ፖሊሲ ብሎፕ ትዕቢታዊ አሳሰብ በመመርመር ማስረዳት ይቻል ነበር። ይህም አካል ወታደራዊ ኃይልን ዓለም አቀፋዊ የሊበራል ስርዓትን ለማስፈን እንደ ጠቃሚ መሳሪያ የሚመለከት ነው። ነገር ግን የአመክንዮ ትራምፕ በሁለተኛ የስልጣን ዘመናቸው ለወሰዷቸው እርምጃዎች ማብራሪያ ለመስጠት ይቸገራል። ትራምፕ አሁንም ቢሆን የፖለቲካ ተቋሙን እርሳቸው ጥልቅ መንግስት ወይም ዲፕ ስቴት የሚሉትን ይጸየፋሉ። ለመጀመሪያው የስልጣን ዘመናቸው ርቀትም ተጠያቂ ያደርጓቸዋል። እንዲሁም ብሔራዊ ደህንነት ቢሮክራሲውን አዳክመዋል። የእርሳቸውን ትዕዛዝ የሚፈጽሙ በርካታ ታማኝ አገልጋዮችንም በቁልፍ የስልጣን ቦታዎች ላይ አስቀምጠዋል። ስለዚህ አሁኑኑ ጦርነት በብሎብ ላይ ማሳበብ አይቻልም። እነዚህም ፖሊሲዎች የሚከላከሉ ወገኖች ዩናይትድ ስቴትስ ልዩ ዓለም አቀፋዊ ኃላፊነቶች አሉባት ብለው ይከራከሩ ይሆናል። እንዲሁም ፕሬዝዳንቶቹ ወደ ስልጣን ሲወጡ ኃይልን ላለመጠቀም ብዙ ሐሳባዊ እቅዶች ቢኖራቸውም ብዙም ሳይቆዩ ግን የአሜሪካን ጉልበት በዓለም ዙሪያ የመጠቀም አስፈላጊነትን ይማራሉ ይላሉ። የዚህ መከራከሪያ ችግር ግን እንዲህ በየተራ ነገሮችን ማፈንዳት መሰረታዊ የሆኑትን ፖለቲካዊ ችግሮች ከስንት አንዴ ካልሆነ በስተቀር የማይፈታ መሆኑ ነው። አሜሪካንም የበለጠ ደና አያደርጋትም። እንዲሁም ጥቃት ለሚሰነዘርባቸው አብዛኞቹ ሀገሮችም ቢሆን ፈጽሞ ጠቃሚ አይደለም። እንደ ዩናይትድ ስቴትስ ያለ ለመማር የሚዘገይ አገር እንኳን ይህንን እስካሁን ሊረዳው ይገባ ነበር። ስለዚህ እንቆቅልሹ አሁንም እንደቀጠለ ነው። ዋሽንግተን ለምን እነዚህን ነገሮችን ማድረጓን ትቀጥላለች? ያውም እውነተኛ የሰላም ሽልማት ለማግኘት በጣም በሚማኝ ፕሬዝዳንት ስር እንኳ ሁና ሲልም ይጠይቃል። አንዱ ግልጽ ምክንያት ከቀዝቃዛው ጦርነት መጀመሪያ አንስቶ እየተገነባ የመጣውና በዓለም አቀፉ የጸረ ሽብር ዘመቻ ወቅት ደግሞ ይበልጥ የሰፋው የስራ አስፈጻሚው አካል የፕሬዝደንቱ ስልጣን ውህደት ነው። አሜሪካውያን ለፕሬዝዳንቶቻቸው በጦርነትና በሰላም ውሳኔዎች፣ በዲፕሎማሲ አመራር እንዲሁም ሰፊ በሆነው የስለላ መዋቅርና በስውር የክዋኔ አቅም ላይ እጅግ ከፍተኛ ነጻነት ሰጥቷቸዋል። በተጨማሪም የስራ አስፈጻሚው ዘርፍ አስፈላጊ በሚሆንበት ጊዜ እንዲዋሽ የሚያስችለውን የጦርነት ደረጃ ታግሰው ተቀብለዋል። የሁለቱም ፓርቲዎች ማለትም የሪፐብሊካንና የዲሞክራት ፕሬዝዳንቶች ይህንን የድርጊት ነጻነት በደስታ ተቀብለውታል። ስልጣናቸውን ለመቀነስ የሚደረጉ ጥረቶችንም በጭራሽ አይቀበሉትም። ይህ የስራ አስፈጻሚው ስልጣን መጠናከር በኮንግረሱ ድጋፍና አጋዥነት የተከናወነ ሲሆን ኮንግረሱ የኃይል አጠቃቀም ውሳኔዎች ላይ ትርጉም ያለው ቁጥጥር ለማድረግ ያለው ፍላጎት ከጊዜ ወደ ጊዜ እየቀነሰ መጥቷል። ሁለተኛው ምክንያት የፖለቲካ ሳይንቲስቶቹ ሳራ ክሬፕስና ሮሴላ ዘለንስኪ ሁለቱም እንዳሳዩት የአሜሪካ ፕሬዝዳንቶች ወደ ጦርነት ለመግባት ነጻነት የሚሰማቸው አሜሪካውያኑ የጦርነቱን ወጪ በወቅቱ እንዲከፍሉ መጠየቅ እንደሌለባቸው ስለተረዱ ነው። ዩናይትድ ስቴትስ ለጦርነቱ ወጪ መሸፈኛ በቀጥታ ታክስ የጨመረችበት የመጨረሻው ጦርነት የኮሪያ ጦርነት ነበር። ከዚያ በኋላ ግን ፕሬዝዳንቶች ገንዘቡን መበደርን፣ የበጀት ጉድለት ይበልጥ እንዲያድግ ማድረግንና ዕዳውን ለወደፊት ትውልድን ማስተላለፍን መርጠዋል። በዚህ ምክንያት አብዛኛው አሜሪካዊ ቢያንስ $5 ትሪሊዮን የፈጁትን እንደ ኢራቅና አፍጋኒስታን ያሉ ረዥምና ውድ ዘመቻዎችን እንኳ የኢኮኖሚ ጫና አይሰማውም። ሶስተኛው ምክንያት ሙሉ በሙሉ በፈቃደኝነት ላይ የተመሰረተው የጦር ኃይል ለጦርነት ውሳኔዎችን ማሳለፍን ያቃልላል። ምክንያቱም ወደ አደገኛ ቦታዎች የሚላኩት ሰዎች ሁሉ ለዚህ አጋጣሚ አስቀድመው ፈርመው የገቡ በመሆናቸው በዕጣ ከሚመለመሉ ሰዎች ይልቅ ቅሬታ የማሰማት እድላቸው አነስተኛ ነው። ይህም እንደ ትራምፕና ልጆቻቸው ያሉ የላይኛው ክፍል አባላት ከውትድርና አገልግሎት ሙሉ በሙሉ እንዲያመልጡ ያስችላቸዋል። በዚህም ባለጸጎችና የፖለቲካ ትስስር ያላቸው ወገኖች በእነዚህ ውሳኔዎች በግል የመጎዳት ስሜታቸው እንዲቀንስ ያደርጋል። ሂደቱም ቀስ በቀስ ፕሮፌሽናል ወታደሩን ሊከላከልለት ከሚገባው ሰፊ ማህበረሰብ የተገነጠለ ልዩ የህብረተሰብ ክፍል እንዲሆን ያደርገዋል። ነገር ግን ለእነዚህ ተደጋጋሚ የኃይል አጠቃቀም ውሳኔዎች ወታደሩን መውቀስ አይገባም። ይህንን ባቡር እየነዱት ያሉት ሲቪል
ባለስልጣናት ናቸውና ሲልም ያክላል። የአሜሪካ ፕሬዝዳንቶች በጦርነት ሱስ እንዲጠመዱ ያደረጋቸው የመጨረሻው ምክንያት የኃይል አጠቃቀም በጣም ቀላልና ምንም አይነት አደጋ የሌለበት መስሎ መታየቱ ነው። ክሩዝ ሚሳይሎች፣ ረቂቅ አውሮፕላኖች፣ በቴክኖሎጂ የተደገፉ ቦምቦችና ድሮኖች ዩናይትድ ስቴትስና ጥቂት ሌሎች ሀገሮች እግረኛ ጦር ሳያሰማሩና ስለ ቀጥተኛ አጸፋዊ ጥቃት ብዙም ሳይሰጉ ቢያንስ መጀመሪያው ምዕራፍ መጠነ ሰፊ የአየር ዘመቻዎችን እንዲያካሂዱ አስችሏቸዋል። ኢራቅ ወይም ኢራን በተለያዩ መንገዶች በአሜሪካ ወይም በባልደረቦቿ ላይ ጥቃት ሊሰነዝሩ ቢችሉም ዋሽንግተን በእነርሱ ላይ ታደርስ የምትችለውን ያህል ከፍተኛ ጉዳት በአሜሪካ ምድር ላይ ለማድረስ ተስፋ ማድረግ አይችሉም። ስለዚህ አሳሳቢ የሆነ የውጭ ፖሊሲ ፈተና ሲገጥም ወይም ዜጎችን ከሀገር ውስጥ ችግሮችና ቅሌቶች ለምሳሌ የጄፍሪ ኤፕስቲን ጉዳይ ትኩረት ለማስለወጥ መንገድ ሲፈለግ ወደ ወታደራዊ አማራጭ ማዘንበል እጅግ ፈታኝ ሊሆን ይችላል። ወይም ደግሞ በ1960ዎቹ የነበሩትና ለሰላም ደጋፊነት የማይታወቁት የአሜሪካው ሴናተር ሪቻርድ ራስል እንዳሉት ወደ የትኛውም ቦታ መሄድና ማንኛውንም ነገር ማድረግ ለኛ ቀላል ከሆነ ሁልጊዜም ወደ የሆነ ቦታ መሄዳችንና የሆነ ነገር ማድረጋችን አይቀሬ ነው ብሎ ለማሰብ የሚያበቃ ምክንያት አለ። ፎሪን ፖሊሲ ላይ ምልከታውን ያጋራው ስቴፈን ዋልት አንዳንድ ጊዜ ይህንን የትልቁ ቀይ ቁልፍ ቢግ ሬድ ባተን ችግር ብዬ አስበዋለሁ ይላል። ያንዳንዱ ፕሬዝዳንት በጠረጴዛው ላይ ትልቅ ቀይ ቁልፍ እንዳለውና የውጭ ፖሊሲ ችግሮች ሲፈጠሩ ወይም ትኩረት ማስለወጫ ሲፈለግ ረዳቶቹ ወደ ኦቫል ኦፊስ መጥተው ችግሩን እንደሚገልጹት ያህል ነው። ቁልፉ መጫን ቁርጠኝነትን እንደሚያሳይ፣ አንድ እርምጃ እየወሰዱ መሆኑን እንደሚጠቁምና ምናልባትም አዎንታዊ ውጤት ሊያመጣ እንደሚችል ይጠቅሳሉ። እነርሱ በታማኝነት ከተናገሩ ያንን ቁልፍ መጫን የግድ አስፈላጊ ላይሆን እንደሚችልና እንዲያውም ሁኔታዎችን ሊያባባስ እንደሚችሉ ሊያምኑ ይችላሉ። ነገር ግን የሚያጋጥመው አደጋ አነስተኛና ወጪውም የሚቻል ወይም ተመጣጣኝ መሆኑን ያስታውሱታል። ቁልፉን ካልተጫኑ ግን ችግሩ በእርግጠኝነት ሊባባስ እንደሚችልና እርሶም ውሳኔ ቢስ ሆነው እንደሚታዩ ይነግሩታል። በመጨረሻም ምርጫው የእርሶ ነው ክቡር ፕሬዝደንት በማለት ገለጻቸውን በክብር ያጠናቅቃሉ። እንዲህ ያሉትን የማባበያ ንግግሮች በቋሚነት ለመቋቋም ከቅርብ ጊዜዎቹ አሜሪካ ፕሬዝዳንቶች የተሻለ የማመዛዘን ችሎታ ያለው መሪም ያስፈልጋል። ይህ የቅርብ ጊዜው የኃይል እርምጃ ከኢራቅ ወረራ ወዲህ የአሜሪካ ጦር ያከናወነው ትንሹና ላስፈላጊው ደም መፋሰስ ነው ያለው ስቴፈን፣ ነገር ግን ይህ ክስተት ስለ አሜሪካ የጦርነት ሱስ የሚነግረን ነገር ስለ አሁኑ ፕሬዝዳንት ከሚነግረን በላይ እጅግ አስፈላጊ ነው ሲል ይደመድማል። ፎሪን ፖሊሲ አሜሪካን በጦርነት ሱስ የተለከፈች አድርጎ በመግለጽ ረገድ ብቸኛው አይደለም። የኢራን ጦርነትም ሆነ የቬኔዙዌላው ፕሬዝዳንት እገታ ከመምጣቱ ጥቂት ዓመታት አስቀድሞ ግሎባል ታይምስ ይህንኑ የጦርነት ልክፍት በማንሳት ምልከታውን አጋርቶ ነበር። የአሜሪካ ታሪክ ከውጭ ሀገራት ጦርነቶች ታሪክ ጋር ፈጽሞ የማይነጣጠል ነው። እንደ አውሮፓውያን አቆጣጠር በ1776 አሜሪካ ከተመሰረተች ጀምሮ ባሉት ከ245 በላይ ዓመታት ውስጥ ከ220 ለሚበልጡ ዓመታት በጦርነት ላይ እንደነበረች በሰፊው ይነገራል። ናሽናል ኢንተረስት እንደ አውሮፓውያን አቆጣጠር በ2017 ባወጣው ዘገባ ዩናይትድ ስቴትስ ከ1948 እስከ 1991 ባሉት ዓመታት ውስጥ በ46 ወታደራዊ ጣልቃ ገብነቶች ላይ ተሳትፋለች። ከ1992 እስከ 2017 ባለው ጊዜ ውስጥ ግን ይህ ቁጥር በ4 እጥፍ አድጎ 188 ደርሷል። ዋሽንግተን ፖስት በ2014 እንደዘገበው ደግሞ የአሜሪካ ሕዝብ በጦርነት ዝሏል። ይህ ማለት ግን የሰላም አቀንቃኞች ናቸው ማለት አይደለም ሲልም በይኗል። እውነተኛው አሜሪካ ጦርነት የምትቀሰቅስበት ምክንያት ምንም እንኳን ድርጊቱ ብዙ ጊዜ በዲሞክራሲ በነጻነትና በሰብአዊ መብቶች ስም የሚከናወን ቢሆንም የካፒታል መስፋፋትንና ተዋረዳዊ ዓለም አቀፍ ስርዓትን ለማንገስ መሆኑ ይነገራል። በ20ኛው ክፍለ ዘመንና እስከ 21ኛው ክፍለ ዘመን ድረስ አሜሪካ የአሜሪካን ጥቅም አንጠብቅም የሚሉ መንግስታትን ለመጣል ወታደራዊ ኃይሏንና የስለላ ግብዓቶቿን በተደጋጋሚ ትጠቅማለች። የጦር ሜዳዎቹ ነጭ ባልሆኑ ሌሎች ሀገሮች ውስጥ በመሆናቸው አሜሪካውያን በጦርነቱ ጭካኔ ጥፋተኝነት ስሜት አልተሰማቸውም። ይልቁንም ባመጣው ትርፍ ተደስተዋል። በዶናልድ ትራምፕ የመጀመሪያው የስልጣን ዘመን የብሔራዊ ደህንነት አማካሪ በመሆን ለአንድ ዓመት ብቻ የሰሩት ጆን ቦልተን የጦርነቶቹ ምክንያት የሀገሪቱ ብሔራዊ ጥቅም መሆኑን ያመላክታሉ። እኛ በዓለም አቀፍ ደረጃ ብቸኛ ሆነን የቀረን ልዕለ ኃያል ነን። በሁሉም የዓለም አካባቢዎች ጥቅም ልናገኝባቸው የምንችላቸው ፍላጎቶች አሉ። እኛ በዓለም ላይ የምናደርገው ነገር የኢምፔሪያሊስት መስፋፋት አይደለም። ሌሎች ሀገሮች ህዝቦች ጥቅምም አይደለም የቆም ነው። በቃ እኛ በዓለም አቀፍ ደረጃ የምንገኘው ለራሳችን ጥቅም ስንል ነው። እንደ አውሮፓውያን አቆጣጠር በ2001 ከ9/11 ጥቃት በኋላ አሜሪካ በመካከለኛው ምስራቅ 2 የጸረ ሽብር ጦርነቶችን ከፍታለች። እነዚህ ጦርነቶች ሽብርተኝነትን ለመዋጋት የታለሙ ቢመስሉም እውነተኛው ዓላማቸው ግን በቀጠናው ያሉ የጸረ አሜሪካ ግዛቶችን ማጥፋት ነበር። የምዕራባውያን ተሻጋሪ ድርጅቶችን ለመመገብ እንዲህ አይነቱ ነጻነት በ1970ዎቹ ወደ ቺሊና በ1990ዎቹ ወደ ሩሲያ ተዋውቆ ነበር። ከሁሉም በላይ ደግሞ የጸረ ሽብር ጦርነቶቹ ሀብትን ለመዝረፍ የተደረጉ የኢኮኖሚ ጦርነቶች ነበሩ። ለምሳሌ አሜሪካ በአፍጋኒስታን ውስጥ $1 ትሪሊዮን ገደማ የሚገመት ያልተነካ የማዕድን ክምችት ማግኘቷን ሪፖርቶች ይጠቁማሉ። አሜሪካ ኢራቅን የወረረችውም
ስለ ነዳጅ ነበር። የአውሮፓውያን አቆጣጠር በ2007 የቀድሞ የመከላከያ ሚኒስትር ቸክ ሄግል ሰዎች የምንዋጋው ለነዳጅ አይደለም ይላሉ፣ በእርግጥ የምንዋጋው ለእርሱ ነው እንዳሉት ሁሉ ብዙ የአሜሪካ ባለስልጣናት ይህንን አምነው ተቀብለዋል በማለት ግሎባል ታይምስ ሀተታውን ይቋጫል። እኛም የዛሬውን ጥንቅር በዚሁ ቋጨን። ጤና ይስጥልን።